ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የእስር ቤት ኑሮ በታላቁ ቤተ መንግስት። ከወታደር እሸቱ ወንድሙ ሕይወት በመንግስቱ ቤተ መንግስት የተወሰደ። ብርዳም ንጋት ነበር። ሰማዩ በደመና ተሸፍኗል። ብርድ የተቀላቀለበት ካፊያና ነፋስ በታላቁ ቤተ መንግስት ውስጥ ይነፍሳል። ታላቁ ቤተ መንግስት በጭጋግ አመዳይ ደመና ተሸፍኗል። የግቢው ውስጥ መብራቶች አልፎ አልፎ ጠፍተዋል። ወፎቹ በጎጇቸው የተከለከሉ ይመስል ድምጻቸው ጠፍቶ በቁራዎች ጩኸት ተተክቷል። ቁራዎቹ በታላቁ ቤተ መንግስት በትላልቅ ዛፎች ላይ ሆነው ቁልቁል የምግብ ማብሰያ ኩሽናውን እያዩ ያገሳሉ። የታላቁ ቤተ መንግስት የመንግስቱ ቅልብ ወታደሮች ከስፖርት እንቅስቃሴ በኋላ በሶምሶማ ሩጫ ወደ የመንደራቸው እየተመለሱ ነው። በመቼ ኃይሉ መንደር ባላቸው እስር ቤት እስረኞቹን ለሽንት ለማውጣት ተረኛ ዘቦች ይጣደፋሉ። የቆርቆሮ በሩ ወለል ብሎ ተከፍቷል። የዕለቱ ተረኛ ዘቦች ከእስር ቤቱ እስከ መጸዳጃ ቤቱ ድረስ አለፍ አለፍ ብለው ክላሽንኮቭ ጠመንጃቸውን ወድረው ቆመዋል። ከእስር ቤቱ ግቢ ውስጥ ባለው የዘብ ማማ ላይ ፒኬኤም መትረየስ ወደ መጸዳጃ ቤቱ አፉን አሹሎ አይኑን አፍጧል። ዘቡም እኩል አፍጥጦ ይመለከታል። እስረኞቹ በሰልፍ መውጣት ይዘዋል። አንዳንዶቹ እስረኞች እየተደገፉ ነው ወደ መጸዳጃ ቤት የሚሄዱት። ወታደሮቹ ያወጣሉ፣ ያገባሉ። መጸዳጃ ቤቱም እስረኞቹን ያስተናግዳል። ሁሉም እስረኞች ተጸዳድተው እስር ቤቱ ግቢ ውስጥ ሲገቡ የቆሙት ዘቦች ሁሉ ገቡ። የዘብ አለቃው እስረኞቹን ሁሉ በየክፍሉ በራፍ ላይ አሰልፎ ይቆጥራል። አሁንም እንደገና ይቆጥራል። ከዘቡ መማ ላይ ያለው ፒኬኤም መትረየስ አፉን ወደ ግቢው መልሶ እስረኞቹ ላይ አፍጧል። የዘብ አለቃው ብቻ ወደ መጸዳጃ ቤት ሄዶ ወዲያው ተመልሶ በየክፍሉ ገብቶ የቆሰሉትን እስረኞች ቆጠረና አንድ ሰው የት ሄደ አለ። ከአንድ ቁጥር ውስጥ አንድ እስረኛ ጠፍቷል። ተረኛ ዘቦችም ሁሉም ዝም አሉ። እስረኞቹም ሁሉ ጭጭ አሉ። የዘብ አለቃው አሁንም ደጋግሞ እስረኞቹን ቆጠረ። ከመሃል አንድ እስረኛ እዚህ አንድ ቀጠን ያለ አዲስ እስረኛ ነበር፣ እሱም የለም ሲል ድምጹን አሰማ። የዘብ አለቃው ሁሉንም እስረኞች ወደ የክፍላቸው አስገባና ሁሉንም ወታደሮች በየአጥሩ በየጉድጓዱ ቦታ አስፈለገ። ፒኬኤም መትረየሱ ከዘቡ ጋር ይጠብቃል። ሰዓቱ ገስግሶ ከጠዋቱ 2 ሰዓት ሆነ። የዘብ አለቃው ለግቢው ተረኛ መኮንን ለመቶ አለቃ ጌታውንና ለደርጉ ተረኛ መኮንን በስልክ ማመልከት ያዘ። በዕለቱ የእስር ቤቱ ዘቦች በጭንቀት ተውጠዋል። የዘብ አለቃው በፍርሃትና ድንጋጤ የሐሳብ ሞት ሞተ። የምርመራው ክፍል ተረኛ መኮንን ገስግሶ እስር ቤቱ ደርሶ የዘብ አለቃው ከመቀየሩ በፊት ከሱ ሁኔታውን ሁሉ አድምጦ ወደ መጸዳጃ ቤቱ አካባቢ ሄዶ ብዙም ሳይቆይ ወደ ቢሮ ተመልሶ ነበር። በመቼ ኃይሉ አካባቢ ውጥረት አፈጠጠ። ወታደሮች ሁሉ እርስ በራሳቸው መጠራጠርና መተያየት ጀመሩ። ድንገት አንዱ ያንዱን ዩኒፎርም ለብሶ ተመሳስሎ በየአልጋው ስር አሰሳ ያዘ። በእስር ቤት ውስጥ ያሉት እስረኞች ሁሉ በድንጋጤ ተዋጡ። የጠፋውን እስረኛ አምጡ በማለት በጅምላ ይወግሩናል ብለው ተርበተበቱ። ከባድ ፍርሃት አደረባቸው። ማዕከላዊ ወንጀል ምርመራን ያላያት አንድም እስረኛ የለምና በድጋሚ ደግሞ እነዛን አሰቃቂ ገራፊዎችና የመርማሪዎችን የካራቴ ዱላ ማየት ሰቀጠጣቸው። የዕለቱ ዘብ አለቃ ከተረኛ ዘቦች ጋር በአንድነት ወደ ስነ ስርዓት እስር ቤት 3ኛ በር እንደሚታጎሩ ትዕዛዝ ተሰጥቶ ይጠብቁ ነበር። በደርጉ ምርመራ ክፍል የተፈጠረው ጉምጉም ጉደፈላ። ይህንን የሚስጥር ሁኔታ የሚያወጣ አንድ ቡድን በማዕከላዊ ወንጀል ምርመራ ተመረጠ።
በመቺ ኃይሉ መኖሪያ መንደር ስጋት አይሏል። በእስር ቤቱና በእስረኞቹ ላይ ሞት አፍጧል። የተመረጠው ልዩ መርማሪ ቡድን ከቀኑ 10 ሰዓት ላይ በመንግስቱ ቤተ መንግስት ልዩ የደርጉ ምርመራ ክፍል ከቻለ። የቡድኑ ዋና መርማሪ ወታደር ተክሌ ወንድማገኝ ሲሆን ቀይና አጠር ያለ ቅጥሩ የምድር ጦር ልዩ ወታደራዊ ክፍል አባል ሲሆን ይሰው ሲቀጠር የጦር ሰራዊት መለያ ቁጥሩ 590753 ነው። የአንደኛ ሻምበል አንደኛ ጓድ አባል ነው። ይህ ወታደር በሉል አስራት ካሳ ግቢ የልዩ ኃይል ፐርሶኔል የሴኩሪቲና የካውንተር ኢንተለጀንስ የካራቴና የጁዶ የተለያየ የተኩስ ትምህርትን የወሰደ ነው። ሰውን በማሰቃየት ረገድ ልምድ ያለው በመሆኑ በጓደኞቹና በበታድ ሹማምንት ዘንድ ማለትም በባሻ ጥላሁን መርጊያ ወይንም ቀስቶና በምክትል 10 አለቃ ተፈሪ ባልቻ የሚደነቅ በመሆኑ ይህ ድል በእጁ ሲገባለት ደግሞ በእጅጉ ተደስቷል። በደርጉ ልዩ ምርመራ ክፍል ውስጥ አንዳንድ መመሪያ ወስዶ ወደ እስር ቤቱ ከተመደቡት አባላት ጋር የእስር ቤቱን ጣሪያና ግድግዳውን ካዩ በኋላ ወደ ሽንት ቤት ገብተው ተመለከቱ። በየአካባቢው ያሉትን የውሃ መውረጃ ቱቦዎች ሁሉ ቃኙና ወደ ምርመራ ክፍል ተመለሱ። የተለያዩ እስረኞችን ከተለያዩ ቁጥሮች ውስጥ እያሰባጠሩ ይወስዳሉ፣ ይመልሳሉ። ቀኑን ሙሉ ይኸው ስራ አዋላቸው። መምሸት አይቀርምና መሸ። 12 ሰዓት ላይ የዘብ አለቃው እስረኞቹን ለሽንት ከተረኛ ዘቦች ጋር በጥንቃቄ በማንቃት ማውጣት ይዟል። እስረኞቹ የተገረፉ ጓደኞቻቸውን እየደገፉ ይወስዷቸዋል፣ ይመልሳቸዋል። ፒኬኤም መትረይሱ ወደ መጸዳጃ ቤቱ ላይ አፍጥጦ ከተረኛው ዘብ ጋር ይመለከታል። ተረኛ ዘቡ መትረይሱን ከፊት ለፊቱ ደግኖ በራሱ ላይ የሄልሜት ገበሩን ደፍቶ የሚመላለሱትን እስረኞች ይመለከታል። ከመጸዳጃ ቤቱ ቀድሞ የተመለሱ እስረኞች በዚያች ጠባብ ግቢ መዟዟር ይዘዋል። 2 እና 3 ሆነው የተለያዩ ቁስለኞችና በሽተኞች በየክፍሉ ተኝተዋል። የዘብ አለቃው እስረኞቹን ሁሉ አሰልፎ በየክፍሉ ቆጠራ ይዟል። ከ2 ቁጥር ውስጥ አንድ እስረኛ ጠፋ። የዘብ አለቃውና ተረኛ ዘቦች ሁሉ ተደናገጡ። እስረኞችና የዘብ አለቃው አሁን ተጣሉ። ያ ፒኬኤም መትረየስ እስረኞቹ ላይ አፍጧል። እስቲ ጎን ጎናችሁን እዩት አለ የዘብ አለቃው። ሁሉም ተያዩና መደማመጥ ያዙ። ጭርና ጸጥ ረጭ አለ። በዚያ ላይ እስር ቤቷ ጭንቀት ውስጥ ተወጠረች። ያቺ ትንሽ ግቢ። የዘብ አለቃው ወደ ሽንት ቤት ሄዶ ባዶ እጁን ተመለሰ። ተረኛ ዘቦችና የዘብ አለቃው በያዙት ሽመል እስረኞቹን እየወገሩ በየክፍሉ ውስጥ አስገቡና በትላልቅ ቁልፎች ሁሉንም ክፍሎች ከውጪ ቆለፉ። ተረኛው የዘብ አለቃ ስልካቸውን አንስተው ለበላይ አካላቸው ሁሉ ሪፖርት አደረጉ። የታላቁ ቤተ መንግስት ሹሞች ሁሉ በድንጋጤ ተውጠው አደሩ። መንጋት አይቀርምና ነጋ። የዘቦች ቅይይር ከመካሄዱ በፊት የደርጉ የዘመቻ መምሪያ ሰፈር ግርግር በስቷል። የደርጉ መቺ ኃይል መኖሪያ ሰፈር የደርጉ ዘመቻ መምሪያ ጸሐፊ የነበሩት ምክትል መቶ አለቃ አለሙ ይሽጥላ ከመቺ ኃይሉ አዛዥ ከሻምበል ገብረ ሚካኤል ካፕቲመር ጋር ይነጋገራሉ። የመቺ ኃይሉ 10 አለቃ ተመስገን ከ6 ወታደሮች ጋር የጥበቃውን ቦታ ተረከበ። አዳሪ የዘብ አለቃው ከዘቦቹ ጋር በአንድ ላንድ ሮቨር ተሰብስበው ወደ ወታደር ፖሊስ እስር ቤት በቃኝ ጂፕ ታጅበው በመወሰድ ታሰሩ። ምርመራ ክፍል አካባቢ ግርግር ጠና። ከእስር ቤቱ እስረኞች ይወሰዳሉ፣ ይመለሳሉ። ግን እግራቸው ተልጦ አውራጣታቸው ላይ ጥፍሩ ተነቅሎና ፈነዳርቶ ስለነበር በቃሬዛ የሚመለሱት ይበዙ ነበር። ወታደር ተክሌ ወንድማገኝ የዕለቱ ውሎ ወደ መጸዳጃ ቤቱ አካባቢ ነው። ከመጸዳጃ ቤት ቆይታ በኋላ የማዕከላዊ ዕዝ የፍሳሽ ጽዳት መኪኖች ወደ ታላቁ ቤተ መንግስት ግቢ ገብተው በትልቁ ሜዳ ላይ ቆመዋል። ተክሌ ወንድማገኝ ወደ አቀበቱ ብቅም አላለ። በሽንት ቤቱ አካባቢ ብቻ ጉድ ይዟል። ተክሌ ወንድማገኝ በማዕከላዊ ወንጀል ምርመራ ውስጥ እሱ ያልነካቸው እስረኞች በጣም ጥቂት እንደሆኑ አውቅ ስለነበር በዕለቱ እስረኞች ሁሉ ከግርፋት እፎይታ አግኝተዋል። ከደርጉ ልዩ ምርመራ ክፍል በራፍ ላይ ወታደር ተክሌ አንድ ተላላኪ ይጠራል። ተክሌም ድምጹን አሰምቶና ምልክቱን አይቶ ወደ ሜዳው ወጣ። መኪኖች ወደ መቺ ኃይሉ መኖሪያ ሰፈር አዘግዝቀው እንዲወርዱ ተክሌ በእጁ ምልክት ሰጣቸው።
መኪኖቹ ወደ መጸዳጃ ቤቱ ተጠጉና የፕላስቲክ ቧንቧቸውን ወደ መጸዳጃ ቤቱ ለመላክ ሰራተኞቹ እየተጣደፉ ቱቦቹ ወደ ጉድጓድ አዘቅዝቀው ከተቱና እዳሪውን መጠጡት። ወዲያው ተክሌ ትልቁን የፓውዛ ባትሪውን ብርሃን ወደ መጸዳጃ ቤት ውስጥ ሰደደው። መኪኖቹ የሞሉትን ይዘው ተጓዙ። ወታደር ተክሌ ወደ ምርመራ ክፍሉ ተመልሶ የተወሰኑ መርማሪ ወታደሮች ወደ መጸዳጃ ቤቱ ተመልሰው ረጃጅም የብረት ሜንጦና ፋስ መጥረቢያና የእጅ ጓንትም ይዘው የመጸዳጃ ቤቱን ጣውላ ሚስማር ሲያስለቅቁት በጣም ይጮሃል። ሚስማሩም ተስማምቶኛል አልለቅም የሚል መሰለኝ። ከብዙ ቆይታ በኋላ ሁለቱን ሬሳ አወጡ። የአንደኛው ሰው መላ አካላቱ ለምጽ በሚመስል ተመላልጧል። የምርመራ ክፍል ሹማምንትና መርማሪዎች ሁሉ ወደ መጸዳጃ ቤቱ መጡ። የመቺ ኃይሉ መንደር በመርማሪዎች ተከባለች። ሁሉም ይመለከቱታል እንጂ ያደነቀውም የኮንነውም አልተገኘም ነበር። ወዲያው የደርጉ ዘመቻ መምሪያ ሹም ሻለቃ ጌታቸው ሺበሺ በትረኛ ፖሊስ ወታደር ታጅበው ከተፋሉ። ሁኔታውን አይተው እነዚህ ናቸው እንደ ሰሞኑን ያወኩን? ጓዳ ይሳሳቱ፣ ሊሆኑም ላይሆኑም ይችላሉ። ናቸው ብሎ መደምደም አስቸጋሪ ነው ሲል ቆራጡ የጀግንነቱን ትንፋሽ ተነፈሰ። አስክሬኖቹን አስጭነው ወደ መኪኖቹ ጋራጅ ወይንም ማቆሚያ ውስጥ አስገቡ። ከትንሽ ቆይታ በኋላ የመዘጋጃ ቤቱ ጥቁር ኮምቢ ቮልስዋገን መኪና መታ ወሰደቻቸው። የደርጉ ልዩ ምርመራ ክፍል በእስረኞቹ ላይ ጀግንነቱን አይሏል። ያቺ የደርጉ ቢጫ ቮልስዋገን መኪና በመቺ ኃይሉ ወታደሮች እየታጀበች እስረኞቹን ታመጣለች እንጂ አትመልስም። ተክሌ በዚፕ ብቻ የታጀበውን ቱታ ለብሶ ሙሉ ቦት ጫማ ተጫምቶ የብረት ቦክስ እንደ ጓንት በአምስት ጣቱ ውስጥ አጥልቆ ጥቁር መነጽር አድርጎ ከእስር ቤቱ በራፍ ላይ ቆሞ በበሩ ቀዳዳ ይጣራል። ማንም ብቅ የሚል ጠፋ። ምሽቱን እስረኞች ሁሉ ይፈሩታል። ፍርሃቱ ሞትን ነበርና የበሩ ቁልፍ ሲከፈት ፍርሃቱ የባሱኑ ጎላባቸው። በሩ ወለል ሲል በራፍ ላይ የነበረችው 40 ሻማ አምፖል በተከፈተችው በር ብርሃኗን ወደ ውስጥ ሸዋ አድርጋ በራችሁ። የቆሰሉት ሰዎች ብቻ ተዘረረው ተኝተዋል። ተክሌ ወደ ክፍል ውስጥ ገብቶ በጣም ሸምገል ያሉትን አንድ ቄስ ባወጣቸው። ወዲያው በጫማ ጥፊ ሲመታ በጀርባቸው ተንጋለሉ። በግራጁ የሸማቸውን ኮሌታ ከናንገታቸው ጭምድድ አድርጎ እንደሚታረድ ዶሮ ብድግ አደረጋና አነሳቸው። በዚያ በቀኝ እጁ ባጠለገ ብረት ሆዳቸው ስር በቦክስ ሲመታቸው ወደፊት ጎንበስ አሉ። በጉልበቱ አፍንጫቸውን መታቸውና ቀና አደረጋቸው። ደም ባፍና ባፍንጫቸው እንደተከፈተ ቧንቧ ውሃ ወረደ። እስረኞቹ ሁሉ ክፍሉ ውስጥ ሆነው በተከፈተው በር የቄሱን ስቃይ ያያሉ። ይህ ቴክኒክ ለሚቀጥለው እስረኛ ማስፈራሪያ ነበርና ቄሱ ደማቸውን እየጠረጉ ክፉኛ ትንፋሽ እየተነፈሱ ምን ነው ልጄ አባት አልሆንም እንዴት ሆኝ እንጂ ሲሉት አንተም ብሎ አባት ሂድ አላቸው። ልጄ ባልወልድህም የነፍስ አባት ወይንም የነፍስ አባት ሆነሃለሁ እኮ አሉት። ቄስ ቆቡን ሲጥል ምን እንደሚሆን ታውቃለህ? ደብተራ ደግሞ ነገረኛና ምቀኛ ነው የሚሆነው። አንተም ልክ እንደነሱ ነህ አለና በጠረባ ሁለት እግራቸውን ሲመታቸው እዚያ ድንጋያማ ምንጣፍ ላይ ዘረጋቸውና አሁንም በግራጁ ብድግ አድርጎ እየጎተተ ይዟቸው ከግቢው ወጣ። እስረኞቹ በድንጋጤና በፍርሃት ተውጠዋል። አንድ ቁጥር ውስጥ በንፋስ ማስገቢያውን ፊት ቀዳዳ እያጮለቁ ይመለከቱ የነበሩ ሁሉ በአንድነት ዶክተር ተክሌ ግፈኛው አሉና ዝም አሉ። ተክሌ ቄሱን እያዳፋ ወደ ምርመራ ክፍሉ ይዟቸው ሄደ። ለትንሽ ጊዜ እስር ቤቱ ጸጥ ረጭ አለ። በእስር ቤቱ ላይ ያሉት 40 ሻማ አምፖሎች ብቻ በድርጊቱ ተደስተው ይሁን አዝነው በንፋሱ ይወዛወዛሉ። እስረኞቹ በየክፍሉ ውስጥ እርስ በርሳቸው ማነው ባለተራ እያሉ ያስባሉ፣ ይጨነቃሉ። ቄሱ በደም ተጨማልቀው በውሳንሳ መጡ። የእስር ቤቱ በራፍ አፉን ከፍቶ በመብራቱ ፈገግታ ቄሱን ተቀብሎ በሆዱ ውስጥ አጎራቸው። እስረኞቹ እየተረባረቡ ለመጀመሪያ ሕክምና እርዳታ ተጣደፉ። በደርጉ እስር ቤት ሕክምና መጠየቅ የለም፣ ቶርች ብቻ ነበር። ተክሌ ግን በራፍ ላይ ቆሞ በጅንና አንደበቱ እውሩን አስወጡልኝ አለ።
ያለምንም ፍራቻ የተጠራው ሰው ወጣ ሲል በመጀመሪያ በጋንጃ ምት ጆሮ ጉንዱን አለው። ወደ ጎን ተንደርድሮ በሁለት እጁ መሬቱን ያዘ። ወዲያው በወታደር ጫማ ከሆዱ ስር ሲመታ ወደ ጎን ግልብጥ ብሎ ተንጋለለ። ቀኑም ሌሊቱም የጨለመብህ ምን አባ ጎደለብህና መጣ አለው። አይነ ስውሩ መነሳት አቃተው። በግራ እጅ የአንገቱን ኮሌታ ጨምድዶ አነሳውና ከኋላ በካልቾ እየመታ ይገፋዋል። አይነ ስውሩ ይወድቃል፣ ይነሳል። ይዞት ከግቢ ወጣ። የዘብ አለቃው የእስር ቤቱን ግቢ ዘጋው። በእስር ቤቱ ማማ ላይ ያለው ፒኬኤም መትረየስ አሁን አሲክስ በሚባል መትረየስ ተለውጧል። ቁልቁል የእስር ቤቱን ጣሪያ ቆርቆሮ ከነግቢው ይቆጣጠራል። የመትረየሱ ተኳሽ ተረኛ ዘብ ፊልድ ጃኬቱን ጆሮ ግንዱ ድረስ ተጀቡኖ የታላቁ ቤተ መንግስት ንፋስ ፊትፊቱን ይገርፈዋል። ሰዓቱ ከምሽቱ 4 ሰዓት ላይ ሆኖ የፓርላማው ሰዓት ደወለ። በመቺ ኃይሉ መኖሪያ ቤት ጥግ ጥጉ ላይ ያሉት የሸንበቆ መብራቶች ተዋብለው በርተዋል። ፈንጣቃ ብርሃናቸውን ለወታደር ተክሌ መመላለሻ አፍክተዋል። አይነ ስውሩ በእግሩ መሬቱን መርገጥ አቅቶታል። ሲመለስና ግቢ ውስጥ ሲገባ ተክሌ ጀርባውን በእግሩ ሲገፋው ወደፊት በደረቱ ተዘረረ። በያዘው መግረፊያ ሽቦ ጀርባው ላይ አንዴ ሲያሳርፍበት ሳሳ ያለ ካኔቴራው ተበጭቆ እንደ ካርቱን ተነሳ። ሁለተኛ ሲደግመው ሰውነቱ እንደ ቦይ ሰንበር አወጣ። ደጋግሞ ሲመታው ያ ጊዜ ጠምዛዛ መግረፊያ ስጋውን ይዞት ተነሳ። ማማው ላይ ያለው ዘብ የእስር ቤቱን ፓውዛ ወደ ጣሪያው ቀን አድርጎ የዘቡ አለቃም በራፉን ከፍቶ እንደ ጨርቅ ጎትተው ከተቱትና በሩን ዘጉት። ተክሌ ሌላ ክፍል እንዲከፈትለት በእጁ ምልክት አሳየ። የዘብ አለቃው ክፍሉን ሲከፍትለት እስረኛው ሁሉ በትንሹ ንፋስ ገባውና ሻማውን ማራገፍ ጀመረ። ኡስማን ሲል አንድ ወፈር ያለ ሰውዬ ወደ ውጪ ወጣለ። መጫሚያውን ሲፈልግና የዘብ አለቃው በሩን መለስ ሲያደርግ ና ቶሎ እንጂ ምን ይጀንናሃል አለውና ሸሚዙን ጎትቶ እየገፈተረ ይዞት ሄደ። ያ ምላስ የመሰለው እግሩ እንኳን ድንጋይና ሳር ቢረግጥ ይቆረቆሮ ነበርና በግድ እያነከሰ ሄደ። ክፍሎቹ ሁሉ ተዘግተዋል። የዘብ አለቃው ወደ ዘብ ማረፊያው ቤት ገባ። የደርጉ እስር ቤት ያቺ 14ኛ በር ከጋጋታውና ከመርማሪው ጩኸት አረፋለች። ለ20 ደቂቃዎች ያህል ነበር ረፍቷ። ወዲያው የዘብ አለቃ ብሎ ተጣራ። ተክሌ የዘብ አለቃው ከማረፊያው ክፍል ወጥቶ ያቺን ቆርቆሮ በር ከፈታ አድርጎ ሲመለከት ያ ከክፍሉ የወጣው ወፍራሙ ሰውዬ እግሩን ስላመመው መሄድ አቅቶት እየተንፏቀቀና እያቃሰተ ወደ እስር ቤቱ ሲመልሰው ሌሊቱ ተጋምሷል። ወደ ዘብ ክፍሉ የትንሿ ስልክ ድምጽ ተሰማ። የዘብ አለቃውን ብቻ አነጋግራ ዝም አለች። የዕለቱ ከፍተኛው የምርመራ ክፍል ሹም ጥቁር ካፖርት ለብሶ ማንነቱን ለውጦ መጣ። ጥቁር ኮፍያ አድርጓል። ከአንዱ ክፍል ውስጥ ወይዘሪት ሶፊያ የምትባል አንዲትን ሴት አውጥቶ ይዞ ሄደ። ወይዘሪት ሶፊያ ብዙ ቆይታ በሰላም ተመለሰች። ነገሩ አጠራጣሪ ሆነ። ሁሉም እስረኞች ተገርፈው ነበር የሚመለሱት። የሴትየዋ በደህና መመለስ አሳሳቢ ሆነ። ወደ ትልቁ ሜዳ አካባቢ የመኪኖች ድምጽ ይሰማል። በመቺ ኃይሉ መኖሪያ ቤት ወታደሮች ሩጫና ጥድፊያ ይዘዋል። የመኪና በሮች በኃይል ተወርውረው ሲዘጉ ይሰማሉ። የመሳሪያ መጠባበቂያዎች ሲላቀቁና ቃታቸው ተስቦ ሲመለስ ድምጹ ይደመጣል። እስረኞቹ ደግሞ ዘብ ምን ነው ንፋስ እንኳን ይግባልን ሲሉ በክፍሉ ይጮሃሉ። ለጩኸታቸው የዘብ አለቃው ደንታ አልሰጠውም ነበር። የዘብ አለቃው ወደ ማማው ላይ ወጥቶ ከተረኛ ዘቡ ጋር መሳሪያቸውን ደግነው ተቀምጠዋል። የምርመራ ክፍሉ በራፍ ላይ የምርመራ ሹምና ተክሌ ቆመው ይነጋገራሉ። ከዘብ ቤቱ ውስጥ ያለችው ስልክ በእርጋታ ቃጨለች። የዘብ አለቃው ከማማው ላይ በፍጥነት ወርዶ አነሳት። ከተነጋገረ በኋላ ዘጋትና የተኙትን አራፊ ዘቦች አነቃቸው። የተነሱት ዘቦች በፍጥነት መሳሪያቸውን እያነገቱ ከእስር ቤቱ አጥር ዙሪያ በመሄድ መሳሪያቸውን ወድረው ጥበቃ ላይ ተሰማሩ።
ከሌሊቱ 6 ሰዓት ላይ የፓርላማው ሰዓት ደወለ። ሁለቱ የምርመራ ክፍል ጀግኖች ወደ እስር ቤቱ መጡ። የተኛው እስረኛ ሁሉ በየክፍሉ ውስጥ ተደናገጠ። የ14ኛው በር የእስር ቤት ዘብ አለቃ ፈንጠር ብሎ ቆሟል። አይነት 60 ኤሴክስ መትረየስ ወደ መስሪያ ቤቱ ቆርቆሮ ጣሪያ ላይ አነጣጥሯል። ይህች እስር ቤት ዛሬ ባሰውን በጭንቀት ተወጥራለች። ጧት 100 ሰው ሲገባ ማታ የዚያኑ ያህል ትቀንስ ነበርና እስረኞቹ ሁሉ የትኛው ክፍል ነው የሚከፈተው ብለው በፍርሃት ውስጥ ናቸው። ከአንድ እስር ቤት ውስጥ እስረኞች መዝጊያውን ይደልቃሉ። የዘብ አለቃው ወደ ክፍሉ ተጠግቶ ምን ሆናችሁ ደግሞ ሲላቸው ጊዜ እስረኞቹ አንገታቸውን ቀና አደረጉና አንድ ላይ ወፈር ባለና ረዘም ባለ የህብረት ድምጻቸው መስኮቱን ክፈቱልን፣ በሙቀት ሞትን አሉ። አርፈተኛ አንተ ሽንታም ሁሉ በማለት የዘብ አለቃው መለሰላቸው። ተክሌና የምርመራው ክፍል ሹም እስር ቤቱ ግቢ ውስጥ ሆነው ያሴራሉ። የ2 ቁጥር እስረኞች ደግሞ በሩ መደብደብ ጀመሩ። የዘብ አለቃ ውሃ፣ አንድ ሰው ሊሞትብን ነው። የማማው ላይ ፓውዛ መብራት ያቺን እስር ቤት እንደ እንቁ ቦግ አድርጎ አድምቋታል። ሁለቱ የቂራው ኃላፊዎች ተነጋግረው ተክሌ ዘብ አለቃውን በእጁ ጠቀስ አደረገው። የዘብ አለቃው ፈጠን ብሎ አጠገባቸው ደረሰ። የሆነ ነገር ነገረውና የዘብ አለቃው ፈንጠር ብሎ ቆመ። ከማማው ላይ መትረየስ የያዘው ዘብ አዘግዝቆ ይመለከታል። በክፍሎቹ በራፍ ላይ ያሉት አምፖሎች ብርሃናቸው ደብዘዝ ብሎባቸዋል። ሁለቱ የምሽት ጀግኖች ግቢው ውስጥ ከቆዩ በኋላ ከግቢው ወጡ። የዘብ አለቃው በስጭት እንደማለት እያደረገው ወደ ዘብ ማማው ተመልሶ ፓውዛውን ወደ ጣሪያው ላይ ቀና አደረገው። አሁን በክፍሎቹ በራፍ ላይ ያሉት አምፖሎች ብቻ ለእስር ቤቱ ግቢ ደብዛዛ ብርሃናቸውን ቸረዋል። ተክሌ ከትንሽ ቆይታ በኋላ ፊልድ ጃኬቱን አውልቆ ቱታ ለብሶ ድምፅ አልባውን ኤፒኤስ ሽጉጥ ታጥቆ መጣ። ፊታቸውን በጭንብል የሸፈኑ 2 ወደል ሰዎች ተከትለውታል። የዘብ አለቃው 3 ቁጥርን ክፍል ሲከፍተው ተክሌ በራፍ ላይ ያገኛቸውን ሽማግሌ ቄስ ጎተታቸው። ወደ ኋላቸው ሲወድቁ በጫማ ጥፊ ተቀባበሏቸው። ሰዓቱ ከሌሊቱ 6:45 መሆኑን የፓርላማው ሰዓት ይናገራል። የዘብ አለቃው ፈንጠር ብሎ ቆሟል። በሽንጡ ላይ .45 ኮልት ሽጉጥን ታጥቋል። ቄሱ በደም ተጨማልቀው ያነጭ ሲማቸው በደም ተለውሶ ወደ ቀይነት ተቀይሯል። ልብሳቸውም ሁሉ እንደዚያው ሆኗል። እንደገና ተክሌ በጫማ ልባቸው ላይ ሲመታቸው ተዘረሩ። የዘብ አለቃው ተክሌን በክፉ ዓይን ቢመለከተውም በእጁ ሌላውን ክፍል እንዲከፍትለት ምልክት ሰጠው። የዘብ አለቃው ክፍሉን ወለል አድርጎ ሲከፍት አይነ ስውሩ ውጣ እስቲ አለ ተክሌ። አይነ ስውሩ የክፍሉን ግድግዳና እስረኞቹን እየደባበሰ በሩ ጋር ደርሶ ሊወጣ ሲል በያዘው አጭር የብረት ዱላ ማጁራቱ ላይ መታው። ተንገዳግዶ ከመውደቅ ለመዳን ሲወራጭ ተክሌ እንቀደረገና ዝቅ በማለት በሁለት እጁ ብልቱን ግጥም አድርጎ ያዘው። የዚህ ጊዜ ተክሌ ኧረ ጎበዝ ይዞኛል እኮ ብሎ ሲጮህ እነዛ 2 ወጠምሾች ግራና ቀኝ ጉሮሮና ሽንጡን መተው በመዘረር ተክሌን አስለቀቁት። ተክሌ በሽንጡ ላይ የነበረውን የሰሜን ኮሪያ የጎሪላ ጩቤ መዞ አይነ ስውሩን ጉሮሮውን እንደ ዶሮ ቀላው። አይነ ስውሩም ምራቁን እንኳን ሳይውጥ ህይወቱ አለፈች። ሁለቱ አንጋቾች እግርና እጁን አንጠልጥለው ከግቢው ውጪ አወጡት። ቄሱ አጎንብሰው ፊታቸውን ወደ ገብርኤል ትይዩ አድርገው ተንበርክከው እውነት አምላክ እስራኤል የለህም ሲሉ ድምጻቸው ተሰማ። በማማው ላይ ያለው መትረየስና ተረኛ ዘብ ከነዘብ አለቃው ጋር ለምሽቱ ግዳጅ አባሪ ሆነው ሰውን የሚያክል ትልቁን ፍጡር ቆመው እንደ ሰንሰል ቅጠል ያስጨፈጭፋሉ። የምርመራው ክፍል ሹም በኢማስራራት ጠመንጃው አፈሙዝ ላይ ሳንጃውን ሰክቶ ወደ እስር ቤቱ ገባ። ቄሱም ተንበርክከዋል። አንተ ተነሳ ተነሳ አለና በእግሩ ረገጥ ረገጥ ሲያደርግ ቄሱ መልስም አልሰጡ። በእጁ ሊነሳቸው ቢሞክርም አልሆነም። ወደ ተክሌ ተመለከተ። ተክሌም የሆነ ምልክት ሰጠው። የወደረውን ሳንጃ ወደ ሰማይ በሁለት እጁ ጌሾ እንደሚወቅጥ ዘነዘና ብድግ አድርጎ
እንደገና በማጅራቱ በኩል በሁለት እጁ ቁልቁል ወደ ቄሱ ሰደደው። ሳንጃው በደረታቸው ሰተት ብሎ እስከ አፈሙዙ ድረስ ዘለቀና እንደ ካርቱን በጭቋቸው ወጣ። ሁኔታውን ይመለከቱት የነበሩት እስረኞች ሁሉ በአንድ ድምፅ ጮሁ። ሳንጃውን በሁለት እጁ ስቦ ሊያወጣ ቢሞክርም ስላልቻለ በግራ እግሩ የቄሱን ትከሻ ረግጦ ሳንጃውን ስቦ አወጣው። ቄሱም ሳይተነፍሱ በዚያው ቅርት አሉ። የዘብ አለቃውና ተረኛው ዘብ መትረየሱን ደግነው ፊታቸውን ወደ መሬት ዘቀዘቁት። ወኔያቸው ሁሉ እንደ በረዶ ማሸሸባቸው። የመዘዘውን ሳንጃ በጀርባቸው ላይ ጠረግ ጠረግ አድርጎ አጽድጦ ጠመንጃውን በጀርባው አነገተው። ሁለቱ አፋኞች እጅና እግራቸውን ይዘው ወደ ውጪ ሬሳቸውን አወጡት። እስረኞች ሁሉ ከክፍሏ ወጥተው ግቢው ውስጥ ፈሰሱ። በጣምራ እየተያዙ ከእስር ቤቱ ግቢ በሰልፍ ወደ ሜዳው ላይ ወስደው ተክሌ መኪና ውስጥ አስገባቸው። አንዱ ዋዝ ሞላ። ያቺ ክፍልም ወና ሆነች። ከትንሽ ቆይታ በኋላ ተክሌ ወደ እስር ቤቱ ግቢ ሲደርስ የቆርቆሮ አጥሩ በነፋሱ ኃይል ተንኳኳ። ትላልቆቹ የቤተ መንግስቱ ዛፎች ሁሉም ከግራ ወደ ቀኝ ተወዛወዙ። አዘኑ፣ ተጸጸቱ። ከእስር ቤቱ ቆርቆሮ ላይ ያረፉት የባህል ዛፍ ቅጠሎች በንፋሱ ኃይል እንደ ግሪሳ አንዴ ሿ ብለው ወደ መሬት ፈሰሱ። ሰው አለቀ ብለው ለመሬቱ አረዱ። የታላቁ ቤተ መንግስት መሬት ቀድሞውንም ያውቃል። እንኳን ተራ ሰው ንጉሱን ስንቱን አዋቂ ምሁርና የዚቀኛን ነፍስ በልቷል። ተክሌ ወደ ዘብ አለቃው ዘንድ ሄዶ ሲነጋገሩ ቆዩና 4 ቁጥሩን ክፍል ወለል አድርጎ ከፈተው። እስረኛው ግማሹ ተኝቷል፣ ግማሹ ተራው እስኪደርሰው ድረስ ማህሌት ቆሟል። በሩ በመከፈቱ የተገኙት ሁሉ በድንጋጤ ብድግ ብድግ አሉ። በጣም ተገርፎ የተኛ አንድን ሰው ብቻ አለፍ ብሎ አለ። በሉስቲ ወጣ ወጣ በሉ አለ። ሁሉም እየተጧጧፉ ወጡ። ሁለቱ አፋኞች ታጣፊ ክላሽ ጠመንጃ ይዘው ወደ እስር ቤቱ ዘለቁ። ሁለት እየሆናችሁ ተያያዙ አለ። እስረኞቹ ትዕዛዙን ፈጸሙ። አንድ ወፍራም አንጋች ወደፊት ቀደመና እኔን ተከተሉኝ አለ። ሁለቱ አንጋቾች ሁሉንም አሰልፈው ሲያበቁ አንዱ በኋላ ሆነና እስረኞቹን እየተመለከተ ወደ ሌላ ቦታ ዞር ብትሉ ወየውላችሁ፣ ቀጥሉ አለ። እስረኞቹ ተያይዘው እንደ ቀጭን መንገድ ተከታትለው በመሄድ 13 በሁለት ሆነው መስኩ ላይ ወጡ። ተክሌ 4 ቁጥር ውስጥ ሲሆን እስረኞች ግን መስኩ ላይ ፈሰዋል። አይፋ መኪና ሸራውን ከፍቶ ይጠብቃል። ተክሌ ግን እስር ቤት ውስጥ ስራውን ጀምሯል። ለምን አትናገርም ይላል ተክሌ። በእግዚአብሔር ይዣለሁ እኔ አላውቅም አለ ወፍራሙ ሰውዬ። ወዲያው ክፉኛ ጩኸቱን አሰማ። የምርመራው ክፍል ሹም ዘሎ 4 ቁጥር ክፍል ውስጥ ገባ። ተክሌ ቀስ ባለ ድምጽ ተናገር፣ ትመራ እንደሆነ ልተውክ አለው። ሰውየው መተንፈስ ተሳነው። መቼም ፋታ መስጠት የማይወዱት የደርጉ ልዩ መርማሪዎች ለሁለት ያዙት። ሰውየው ይጮሃል። 3 እና 2 ቁጥር ውስጥ ያሉት እስረኞች ተጨንቀዋል። በእግዚአብሔር ይዣቸዋለሁ፣ እኔ የማውቀው ነገር የለም። እኔ የ7 ቤተሰቦች አባት ነኝና ነገሩን አላውቅም ሲል ተክሌ ነጭ የፕላስቲክ ጓንት በእጆቹ አጥልቆ ነበርና ያንን የፈነዳ እግሩን ቁስል በጫማው ሲረግጠው የምርመራ ክፍሉ ሹም ደግሞ ደረቱ ላይ በእግሩ ረግጦ አትናገርምና አትድንም አለው። እግዚአብሔርን የማውቀው ነገር የለም ሲል ተክሌ ከሽንጡ ስር ትንሿን ጩቤ መዞ በጉሮሮ ላይ ሰካበትና ነቅሎ ደግሞ በደረቱ ላይ ቁልቁል ቀረቀረበት። ጩቤን ስቦ በማውጣት በሟቹ ሆድ ላይ ጠረግ አድርጎ ወደ ሽንጡ መለሰና ሁለቱም ሰውየውን ሲመለከቱት ባንዴ ድርቅ ብሏል። ተክሌ እግሩን የምርመራው ክፍል ሹም እጁን ይዘው ከእስር ቤቱ ግቢ አውጥተው የቀድሞዎቹ ሰዎች አስክሬን ላይ ደርበው ወደ መስኩ ሄዱ። ወዲያው ጥቁር ኩምቢ ቮልክስዋገን መኪና ተጨንቃ ወደ እስር ቤቱ በራፍ ላይ ደረሰችና በውስጡ ያሉት ጥቁር ካፖርት የለበሱት ሰዎች ሬሳቸውን እያንጠለጠሉ ወደ ውስጥ ከተዋቸው በሩ ተዘጋ።
በእስር ቤቱ ማማ ላይ ያለው ፓውዛ መብራት ወደ እስር ቤቱ ፊቱን መለሰ። ውጭ የነበሩት ተረኛ ዘቦች ሁሉ ወደ ግቢው ገቡ። መብራቷን አጥፍታ ቮልክስዋገኗ እያቃሰተች ወደ መስኩ ወጣች። መስኩ ላይ ያሉት መኪኖች በመቺ ኃይሉ ላንድ ሮቨሮች፣ በቃኝ ሻምበል ጂፖች ታጅበው እስረኞቹን እንደ ወታደር ይዘው ከታላቁ ቤተ መንግስት መብራታቸውን ደብዘዝ አድርገው ወደ ሁለተኛ በር ሲደርሱ የዘብ አለቃው ሃምሳ አለቃ ተሰማ እንዲወጡ ለተረኛው ዘብ ምልክት ሰጡ። አንዲት ሴት እስረኛ ግን ከተክሌና ከመርማሪው ሹም ጋር ወደ ምርመራው ክፍል ተመለሰች። ለካ እሷ ልዩ እስረኛ ማለትም የእስረኞች ሰላይ ነበረች። መኪኖቹ ተከታትለው ከታላቁ ቤተ መንግስት ከደርጉ ጽሕፈት ቤትና ከመንግስቱ ቤተ መንግስት በ4 ኪሎ ሽቅብ አቀኑ። ወደ ሞት ሲኦል ነበር የሄዱት። ሰማዩ ጥላሸት መስሏል። የ4 ኪሎ ፓርላማ 7 ሰዓት ከሩብ ላይ ደወለ። ንፋሱ በኃይል ነፈሰ። የመንግስቱ ቤተ መንግስት ሌሎች ትላልቅ ዛፎችና ጽዶች፣ ቅጠሎችና ግንዶች በንፋሱ ኃይል ተወዛወዙ። የሄዱት መኪኖች መግባት ይዘዋል። የግቢው ውስጥ ዘቦች አልፎ አልፎ በየዘብ መደቡ ላይ ያሉትን ቁም ማነህ ሲሉ ይሰማሉ። ሰማዩ በጨለማና በደመና ተሸፍኗል። በመብረቅ ብልጭታ ይታረሳል። በደመና ውስጥም መብረቁ እያጉረመረመ ነው። የታላቁ ቤተ መንግስት እስር ቤት ረጭ ብላለች። እስር ቤት ውስጥ ያሉት እስረኞች ሁሉ በስጋት ተወጥረዋል። የእስር ቤቱ ዘቦች ከተረኛው ዘብ በስተቀር ሌሎቹ የዶሮ እንቅልፍ ያህል ሸለብ ነቃ ይላሉ። የአዲስ አበባ ሰማይ በጥቁር ጥላሸት ደመና ጠቁሯል። መብረቁ በየቀዩ ይጮሃል። ሰማይ አይታረስም የሚል አባባል አለ። ዛሬ ግን ሰማይ በመብረቅ ሲታረስ እያየው በ14ኛ በር እስር ቤት ላይ ሐምራዊ ቀለም ቁልቁል ተሰምሯል። መብረቁ በምርመራው ክፍልና በመቺ ኃይሉ መኖሪያ ቤት ላይ ደጋግሞ ወረደ። በእስር ቤቱ ማማ ላይ ያለው ተረኛ ዘብ ልቡ ከነመትረይሱ ለሁለት እንደ ሽንኩርት ተከፈለ። በቸነፈርና በዝናብ ብዛት ተደናግጧል። የመስኩ ላይ የዝናብ ውሃ እንደ ደራሽ የወንዝ ሙላት በመቺ ኃይሉ መንደርና በእስር ቤት ውስጥ ያሉትን ሰዎች ደም አጠበው። ይህ ሁሉ በቄሱ የንስሐ ጸሎት የተከናወነ ነው መሰለኝ። ማንም ኃጢአተኛ ወታደር አያጥበውም ብሎ ደሙን ጠራርጎ ቁልቁል በእስር ቤቱ አጥር ጥግ ይዞት ተንከባለለ። ያ ማማው ላይ ያለ መትረይስ የደገነው ወታደር በነዛ በነተክሌ ወንድማገኝ ላይ ምን ነው ታሪክ ቢሰራ ኖሮ እንዲህ ፍርስርሱ ለሚወጣው አብዮት ሰውን የመሰለ ፍጡር በመንግስቱ ቤተ መንግስት ውስጥ ፊቱ በደም ሲቀላ ምን ነው ወኔው ከዳው። ባለመትረይሱ ወታደር እርምጃ ወስዶ ቢኖር ኖሮ ዛሬ ለታሪክ እናነሳው ነበር። የዚያን ጊዜ እነ ተክሌ ገድለው እየሸኙ እንደ ጲላጦስ ከደሙ ንጹህ ነን ብለው ይሆን? ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።